በዛሬው ቪዲዮ ማንኛውንም ኤአይ በመጠቀም በስልካችሁ ሊሆን ይችላል፣ በኮምፒውተር ሊሆን ይችላል ራሳችሁን ሊቀይሩባቸው የሚችሏቸውን ወሳኝ የሆኑ 7 ፕሮምፕቶችን እንመለከታለን ማለት ነው። ይህንን ከዚህም ላይ ኮፒ ማድረግ ትችላላችሁ። እንደዚሁም ቴሌግራም ላይ ማስቀምጥላችኋለሁ፣ ከስርም ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዛ በቀጥታ እነዚህን ፕሮምፕቶች ወይም አሁን ማሳያችሁን ማየት ትችላላችሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይ ከማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለክቶ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እናንተ አሁን ስልካችሁን መጠቀም ትችላላችሁ፣ ኮምፒውተር መጠቀም ትችላላችሁ። አንድ አይነት ስለሆነ እኔ አሁን ኮምፒውተር ላይ ያሳያችኋለሁ። ኤአይ ደግሞ የፈለጋችሁትን መጠቀም ይቻላል። ጄሚናይ መጠቀም ትችላላችሁ፣ ቻትጂፒቲ መጠቀምም ይቻላል። እኔ አሁን ጄሚናይ ላይ ያሳያችኋለሁ። ስለዚህ ጄሚናይ ብላችሁ ሰርች ታደርጉና ትገባላችሁ። በመቀጠል ቀጥታ እዚህ ጋር መጻፍ ትችላላችሁ፣ ወይም ኒው ብላችሁ መጻፍ ይቻላል። ጀምስም ክሬት ማድረግ ትችላላችሁ። ከዚህ በፊት ስለ ጄሚናይ ጀምስ ሰርች የላችሁ ነበረ። ለምሳሌ እዚህ ጋር ብትመጡ ጀምስ የሚል አለ። በዚህ አቅጣጫ መጣችሁ የራሳችሁን ኤአይ ክሬት ማድረግ ትችላላችሁ እዚህ ጋር ማለት ነው። ቀጥታ ወደዚህ ያመጣኝ ኒው ጀም የሚለው ጋር እንምጣና ስለኛ ማወቅ ያለበት ነገር ካለ እንነግረዋለን። ለምሳሌ ጉዞ ወደ ስኬት አልኩት እዚህ ጋር። ከዛ ስለእናንተ ማወቅ ያለበትን አንዳንድ ነገሮች መናገር ትችላላችሁ ማለት ነው። እንዳልኳችሁ ይሄኛውን ከዚህ በፊትም ስለሰራሁት እዚህ ላይ ብዙ አንቆይም። ለምሳሌ እንዲያማክረኝ የፈለኩት በአማርኛ ቋንቋ ስለሆነ እዚህ ጋር አማርኛ ተጠቀም ልበለው ባጭሩ። ለምሳሌ አማርኛ ተጠቀም፣ አስፈላጊ ሲሆን እንግሊዝኛ ጨምር ብየዋለሁ ማለት ነው። ከዛ እዚህ ጋር ሴቭ እላለሁ። እንዳልኳችሁ እዚህ ጋር ዝርዝር ነገር መስጠት ይቻላል። ሴቭ እንላለን፣ ስታርት ቻት እንላለን ማለት ነው። ስለዚህ ከአሁን በኋላ ጉዞ ወደ ስኬት የሚለው አይጠፋብንም። ሁልጊዜ እየመጣን እዚህ ጋር ጥያቄዎቻችን ማስገባት እንችላለን ማለት ነው። አሁን ወደ ፕሮምፕቶቹ እንሂድ፣ ወይም ወደ ትእዛዞቹ እንሂድ። የመጀመሪያው ትእዛዝ እዚህ ጋር የምትመለከቱት ነው። ማንነታችን መጀመሪያ ማሳወቅ ይኖርብናል ማለት ነው። ስለዚህ ፕሮምፕት ወይም የምትጠቀሙት እኔ ብላችሁ የስራ መደባችሁን ትናገራላችሁ። የምኖረው ወይም ቦታችሁን ማወቅ ስላለበት፣ አለበለዚያ የሚሰጣችሁ መረጃዎች አጠቅለል ያለ ስለሆነ ለእናንተ ላይሆን ይችላል ማለት ነው። ስለዚህ አሁን ላይ ዋና ግቤ ብላችሁ ግባችሁን ትነግሩታላችሁ። ይህን ግብ ለማሳካት እንዲረዳኝ ስለ እኔ ማንነት፣ ስላለኝ ክህሎትና ስለ ፍላጎቴ 10 ጥያቄዎችን ጠይቀኝ፣ ከዛ በኋላ ምክር ስጠኝ እንለዋለን። ምክንያቱም ስለኛ መጀመሪያ በደንብ ማወቅ ስላለበት ማለት ነው። ስለዚህ ይህንን ኮፒ አድርጌዋለሁ። እዚህ ጋር አምጥቼ ፔስት ላድርገው። እናንተም እንደዚህ ኮፒ ፔስት ማድረግ ትችላላችሁ፣ መጻፍም ትችላላችሁ። ለምሳሌ እኔ ዩቲዩበር ወይም ኢንጂነር ነኝ ያልኩት ሁለቱንም አስገባሁለት። ሌላም ነገር እናንተም ማስገባት ትችላላችሁ። ኖሮ ደግሞ ኢትዮጵያ እንደሆነ ልንገረው እዚህ ጋር ለምሳሌ አሁን እነዚህን ኤዲት አደረኩት ማለት ነው። ግቢያውን በዩቲዩብ ውጤታማ መሆን ነው አልኩት። ከዛ በኋላ እዚህ ጋር እልክለታለሁ። ጥያቄዎችን አሁን ይጠይቀኛል፣ ስለ እኔ ማወቅ ያለበትን ነገር ማለት ነው። ይሁት 10 ቁልፍ ጥያቄዎች ብሎ እዚህ ጋር አምጥቶልኛል። በቻናል የምሰራው ኒች ምንድን ነው አለኝ። እናንተን የራሳችሁን ስታስገቡ ይጠይቃችኋል፣ እነሱን ትመልሳላችሁ ማለት ነው። ከዛ በኋላ እንደምትመለከቱት እነዚህን ጥያቄዎች ከመለስክልኝ የተለያዩ ፕላኖችንም አዘጋጅልሃለሁ እያለኝ ነው። ስለዚህ እነዚህን በዝርዝር እያነበባችሁ በሚገባ ትመልሱለታላችሁ እያንዳንዱ ማለት ነው። ስለዚህ ይሄ የመጀመሪያው ፕሮምፕት ይሆናል ማለት ነው። ከዛ አሁን ስለ እናንተ ካወቀ በኋላ ወይም ከተዋወቃችሁ በኋላ ደግሞ ወደ ቀጣዩ ነው የምንሄደው። ቀጣዩ ደግሞ የባለሙያ ሚና ትሰጡታላችሁ ወይም ደግሞ ፐርሶና ትሰጡታላችሁ ማለት ነው። እንደ ዓለም አቀፍ ለምሳሌ መማር የምትፈልጉት ትምህርት ካለ እዚህ ጋር ታስገባላችሁ። ከዛ በኋላ እኔ በዚህ ዘርፍ ጀማሪ ነኝ፣ ለምሳሌ ዳታ አናሊሲስ የምሰሩ ከሆነ ዳታ አናሊሲስ ለ10 ዓመት ህፃን እንደሚረዳው አድርገህ አብራራልኝ እና ወደ ዋና ባለሙያነት የሚያደርሰኝን የጥናት እቅድ አውጣልኝ እንለዋለን። ከዛ በኋላ በቂ ማብራሪያ እንዲሰጣችሁ ያደርጋል ይሄኛው። ስለዚህ እዚህ ጋር በቀጥታ መጠየቅ ይቻላል። ሌላም ቦታ እንዳልኳችሁ አዲስ ላይ መጠየቅ ትችላላችሁ ማለት ነው። አሁን ይሄኛውን ትተነዋል፣ ወደ ቀጣዩ እንሄዳለን። ለምሳሌ እንደ ዓለም አቀፍ የሚለው ጋር እዚህ ጋር የሙያ ስሙን እንቀይርለት፣ ዳታ አናሊሲስ አማካሪ ሁን አልኩት። እኔ በዚህ ዘርፍ ጀማሪ ነኝ እንደምትመለከቱት ብዬዋለሁ። ስለዚህ ዳታ አናሊሲስን እንዲያስተምረኝ ነው። 10 ዓመት ህፃን እንዲሆን አድርገህ አብራራልኝ። እናንተ ጋር እዚህ ጋር እንዲብራራ የምትፈልጉትን ነገር ከዛ ትልኩለታላችሁ። እነዚህን ግን አለመቀያየጥም ትችላላችሁ፣ ለየብቻ ማስቀመጥም ይቻላል። ተመልከቱት። አሁን እንኳን ደህና መጣ፣ እኔ ዓለም አቀፍ ዳታ አናሊሲስ ወይም ደግሞ ዳታ አናሊሲስ አማካሪ ነኝ ብሎኛል። ከዛ በኋላ እዚህ ጋር ዝርዝሮችን እንደምታዩት እያስረዳኝ ነው ማለት ነው፣ እያንዳንዷን ነገር። ከዚህ በቀላሉ መማር እችላለሁ። ደረጃዎቹንም ተመልከቷቸው። እዚህ ጋር ደረጃ 1 መሰረታዊ ነገሮች ብሎ ኤክሴል መማር እንዳለብኝ፣ ከዛ ዳታቤዝ እያለ ይቀጥላል ማለት ነው። እዚህ ጋር ተጨማሪ ምክሮችንም እየሰጠኝ ነው። ስለዚህ የፈለጋችሁት ሙያ ላይ እንደዚህ መመደብ ትችላላችሁ እናንተ። እዚህ ጋር እንደምታዩት ይህም ማድረጋችን ጥቅሙ ኤአይ እንደ ተራ መረጃ ፈላጊ ሳይሆን ይሄን እንደምትመለከቱት ከፍተኛ ባለሙያ እንዲያናግረን እንደፈለግን አድርጎ ስለሚያስብ በዛ ደረጃ ያዋራናል ማለት ነው። ሌላው ደግሞ ኤአይን መጠቀም የምንችለው ወይም ደግሞ መጠቀም ያለብን ወሳኝ ፕሮምፕት እዚህ ጋር የምትመለከቱት ነው። ስራዎችን ትሰራላችሁ። ከዛ በኋላ ገምጋሚ ሳትፈልጉ ኤአይ በቀላሉ እንዲገመግምላችሁ ማድረግ ይቻላል ማለት ነው። ለምሳሌ የሰራው ስራ ይህን ይመስላል። ደብዳቤ ጽፋችሁ ሊሆን ይችላል፣ ኢሜይል አዘጋጅታችሁ ሊሆን ይችላል፣
ፎቶዎችን ኤዲት አድርጋችሁ ሊሆን ይችላል፣ ተምኔል የመሳሰሉትን ካደረጋችሁ በኋላ ሀሳብ እንዲሰጣችሁ ማድረግ ትችላላችሁ። እዚህ ጋርም ተመልከቱት የተሰራው ስራ ይህን ይመስላል። ስራውን ታስገባላችሁ። ከዛ በኋላ አሁን አንተ ጥብቅ ገምጋሚ ሁን፣ ድክመቶችን ንገረኝ፣ 3 ማሻሻያዎችን ጠቁም እና ስራ የዓለም አቀፍ ደረጃ እንዲያሟላ ምን እንደሚቀረው ግለጽልኝ ትሉታላችሁ። እዚህ ጋር እንደዚህ በግልጽ መናገራችንም የሚያግዘን ምንድን ነው? እዚህ ጋር እንደምትመለከቱት ትክክለኛ ፊድባክ እንዲሰጠን ወይም ደግሞ ምንም ሳይደብቅ ትክክለኛ መሻሻል ያለባቸው ነገሮች ካሉ እነዛን እንድናደርግ ያግዘናል ማለት ነው። ለምሳሌ እዚህ ጋር እንምጣ። አሁን የሰራሁት ለምሳሌ እኔ ፎቶ ከሆነ ወይም ተምኔል ከሆነ ተምኔሉን ልጫኑ። እዚህ ጋር ምሳሌ ነው፣ እናንተ ፋይል መጫን ትችላላችሁ። ለምሳሌ ለዩቲዩብ የተጠቀምኩት ተምኔል ነበረ። ይህን ተምኔል ይገምግምልኝ። ለምሳሌ የሰራሁት ስራ ይህን ይመስላል አልኩት። ከላይ በደንብ ግልጽ እንዲሆንለት የዩቲዩብ ተምኔል እንደሆነ ልንገረው። ተምኔል ነው ብየዋለሁ። ከዛ ለላክለት። እንዳልኳችሁ እናንተ እዚህ ጋር ማንኛውንም ፋይላችሁን መጫን ትችላላችሁ። እንዲገመግምላችሁ ሲቪያችሁን ሁሉ አስገብታችሁ እንዲገመግምላችሁ ማድረግ ይቻላል ማለት ነው። ከዛ ተመልከቱት። አሁን እዚህ ጋር ድክመቶቹን ነግሮኛል፣ ማሻሻል ያለብኝንም ነገሮች ነግሮኛል ማለት ነው እዚህ ጋር እንደምታዩት። ስለዚህ በቀላሉ ማረም እችላለሁ ማለት ነው። ሌላው ደግሞ የመማር ፍጥነታችንን እንደ መጨመሪያ አድርገን ልንጠቀመው እንችላለን። ማንኛውም መማር የፈለግነውን ነገር ቶሎ እንዲያስተምረን ማለት ነው። ስለዚህ ርዕሱን መማር የፈለጋችሁትን በቀላል ምሳሌዎች አስረዳኝ፣ ካብራራልኝ በኋላ እኔ መልሼ ላንተ አስረዳሃለሁ። እኔ በምሰጥ ማብራሪያ ውስጥ ያሉ ስህተቶችን እያረምክ ጽንሰ ሀሳቡን በሚገባ እስክረዳው ድረስ ተከታተለኝ እንለዋለን። ይኸውም በደንብ ለመማር ያግዛችኋል። ማንኛውም ከባድ ትምህርት በጥቂት ደቂቃዎች ውስጥ ለመረዳት ይጠቅማችኋል ማለት ነው የኛው ፕሮምፕት። ስለዚህ እዚህ ጋር ልምጣና ለምሳሌ መማር የፈለግኩት ስለ ፕሮምፕት ኢንጂነሪንግ ከሆነ ፕሮምፕት ኢንጂነሪንግ አልኩት። በቀላል ምሳሌዎች አስረዳኝ ብየዋለሁ፣ እልክለታለሁ። ይሁት ስለ ፕሮምፕት ኢንጂነሪንግ አሁን ማብራሪያዎችን እየሰጠኝ ነው ማለት ነው። እዚህ ጋር ከፋፍሎ በደንብ ነው እያስረዳኝ ያለው። ከዛ ካስረዳኝ በኋላ ደግሞ አሁን ተራው ያንተ ነው ይላል። እንደምታዩት ቀድመን ስላዘዝ ነው ማለት ነው። ስለዚህ የገባንን ነገር እዚህ ጋር እንመልስለታለን። ከዛ የቀረ ነገር ካለ ይህን ጨምሩ እያለ ይነግረናል። ስለዚህ በቀላሉ ለመማር ይሄ ጥሩ አማራጭ ነው ማለት ነው። ሌላው ደግሞ የገንዘብና የጊዜ እቅድ እንዲያወጣልንም ማድረግ እንችላለን ማለት ነው። ስለዚህ በወር እዚህ ጋር የምታገኙትን ገቢ ትነግሩታላችሁ። በወር ለምሳሌ 10 ሺህ አገኛለሁ፣ 20 ሺህ፣ 30 ሺህ የምታገኙትን ቋሚ ወጪዎቼ ደግሞ ለምሳሌ ቤት ኪራይ የመሳሰሉትን ነገሮች ትነግሩታላችሁ። ወይም ደግሞ ጠቅላላ አድርጋችሁ ድምሩን ማስቀመጥ ይቻላል። በ12 ወራት ውስጥ ለዚህ ግብ የሚሆን ገንዘብ መቆጠብ እፈልጋለሁ፣ የተመጣጠነ በጀት አውጣልኝና ትርፍ ሰዓቴ ላይ የምሰራው 3 ተጨማሪ የገቢ ምንጮችን ጠቁመኝ ማለት ትችላላችሁ ማለት ነው። ከዛ በኋላ እቅድ ያወጣላችኋል። እንደምታዩት ጥቅሙ ኤአዩ የፋይናንስ እና የጊዜ አስተዳደር አማካሪ እንዲሆን ያደርገዋል ይለናል ማለት ነው። እነዚህን እንዳልኳቸው እናንተ ሌላ ቦታ ላይ ማዘዝ ይቻላል። እዚህ መከታተል ግን ትችላላችሁ። ለምሳሌ በወር እዚህ ጋር ዝም ብዬ 20 ሺህ የሚል ላስገባለት። ቋሚ ወጪዎቼ ብዬ ደግሞ ወጪዎቹን ዝርዝራቸውን መጻፍ ትችላላችሁ። ወይም ደግሞ የምታውቁት ከሆነ ደግሞ ብሩንም ማስቀመጥ ትችላላችሁ ማለት ነው። ለምሳሌ 15 ሺህ እንደዚህ ላድርግለትና ልላክለት። እዚህ ጋር ግን 20 ነው ያልነው። 20 ሺህ ማስተካከያ እናደርግበታለን። ኤዲት ማድረግ እንችላለን። እንመለስና እዚች ጋር 20 ሳይሆን እንደዚህ 20 ሺህ አፕዴት እናደርጋለን። ስትሳሳቱ እንደዚህ አፕዴት ማድረግ ይቻላል። ቅድም አሁን ዳታ አናሊሲስ መማር ፈልጋለሁ ስላልነው ከዛ ጋር እያይዘው ነው የሚያመጣልን ማለት ነው። ስለዚህ እንደ ዳታ አናሊሲስ አማካሪ ብሎ እዚህ ጋር ያመጣልናል። በወር 5000 ትርፍ እንዳለኝ አውስቦታል። 20 ሺህ ነበረ 15 ሺህ ወጪ ነው ብየዋለሁ። ስለዚህ በ12 ወራት ውስጥ ያለምንም ተጨማሪ 60 ሺህ ብር መቆጠብ ትችላለህ። ነገር ግን እያለ ሌሎች ነገሮችን እንደምታዩት ያመጣል ማለት ነው። እዚህ ጋር እቅዶችን ያወጣላችኋል። ይህን ኮፒ አድርጋችሁ የሚጠቀሙበት ትችላላችሁ። ዝርዝር ነገር አለው እንደምታዩት ወደ ታች ማለት ነው። ተጨማሪ ደግሞ ገቢ የማገኝባቸውን ነገሮች እዚህ ጋር እያመጣልኝ ነው። አሁን እኔ ስራዬ ከዩቲዩብ እና ከኢንጂነሪንግ ጋር ስላልኩት እንደምታዩት ከዛ ጋር የተገናኙትን ነው የሚያመጣል። ቀጣዩ እርምጃ ብሎ ስለ ፕሮምፕት ኢንጂነሪንግም ጠይቀ ነው ስለነበረ አይረሳም ከላይ ያወራናቸውን ነገሮች። ስለዚህ እነዚህን ተከትላችሁ መሄድ ይቻላል። ሌላው ደግሞ የመጽሐፍት ክለሳዎችን እንዲያደርግላችሁ ማድረግ ይቻላል ማለት ነው። ብዙ የሚወራላቸው መጽሐፎች አሉ ህይወታችን ቀለል የሚያደርጉ እንደዚህም ሊቀይሩ የሚችሉ እነዛን የማንበብ ዕድል ላይኖራችሁ ይችላል፣ ወይም መጽሐፎቹ ላታገኟቸው ትችላላችሁ። ነገር ግን አጠር አጠር እያደረገ በየጊዜው እንዲከልስላችሁ ማድረግ ትችላላችሁ። ለምሳሌ እንደ አቶሚክ ሃቢት፣ ቲንክ ኤንድ ግሮው ሪች የመሳሰሉትን እዚህ ጋር እንደምትመለከቷቸው ያሉ መጽሐፍትን አንብበህ እንደጨረስክ ባለሙያ ሁን። እነዚህ መጽሐፍት ዋና ዋና ጭብጦች ወይም ሜን ቶፒክ ከልስልኝና ለእኔ ስኬት የሚሆኑ 5 የተግባር ጥበቦችን አውጣልኝ የሚል ትዕዛዝ መጠቀም እንችላለን። ይህን ማለታችን ጥቅሙ እዚህ ጋር እንደምትመለከቷቸው ምንም አይነት ጊዜ ሳናጠፋ የዓለምን ትልልቅ እውቀቶች ለግል ስኬት እንዲጠቅም ወይም ደግሞ መጠቀም እንድንችል ያስችለናል ማለት ነው። ስለዚህ እዚህ ጋር ልላክለት።
ይዋቸውን ራሱን ብዙ መጽሐፍት እንዳነበበ ሰው አድርጎ ነው የሚያስበው ማለት ነው። ከዛ የመጽሐፍቶቹን ሀሳብ እዚህ ጋር እየከለሰልን ይሄዳል። ከዛ ደግሞ ለእኛ የሚሆኑትን እንደምትመለከቱት ያመጣልናል። ይህንን በዝርዝር እያነበብን እንሄዳለን። በስፋት ደግሞ እንዲያብራራላችሁ የምትፈልጉትን መጽሐፍ ካለ መጥቀስ ትችላላችሁ ማለት ነው። ለምሳሌ ስለ አቶሚክ ሀቢት ስለሚለው በደንብ አብራራልኝ አልኩት፣ ለምሳሌ ስለ መጽሐፉ። ከዛ በኋላ ጸሐፊውን ጨምሮ እንደምትመለከቱት በውስጡ ያሉትን ነገሮችን እያየ ያመጣልኛል ማለት ነው። እዚህ ጋር እነዚህን ማንበብ ይቻላል ከዛ። ስለዚህ ጥቅሙ ምንድነው? አሁን ይሄኛው መጽሐፍ ማንበብ ብቻ ሳይሆን እናንተ ካላችሁበት ሁኔታ ጋር መጽሐፉ እንዴት መጠቀም እንደምትችሉ እያሳያችሁ ይሄዳል። ሌላው ደግሞ የተግባር እቅድ እንዲያወጣልን ማድረግ ይቻላል። አሁን ከላይ እነዚህን ቲዎሪዎች ተማርን፣ ነገር ግን ወደ ተግባር የሚቀየር ነገር ያስፈልገናል ማለት ነው። ስለዚህ እስካሁን ያወራናቸው ነጥቦች ወደ ተግባር ቀይራቸው። ለሚቀጥሉ 30 ቀናት በየቀኑ ምን ማድረግ እንዳለብኝ ዝርዝር አውጣ እንለዋለን። ከዛ በኋላ ከንድፈ ሀሳብ ወደ ተግባር ያሸጋግረናል። ስለዚህ እዚህ ጋር ላስገባለት እንልካለን። ከዛ ወደ ተግባር የምንቀይርባቸው መንገዶች እዚህ ጋር አምጥቶልናል ማለት ነው። መጽሐፍ ማንበቢያ፣ የምንተኛበትን ሰዓት ጨምሮ፣ እንደዚሁም ደግሞ ከመኝታ በፊት ምን ማድረግ እንዳለብን፣ በየሳምንቱ ደግሞ ምን ማድረግ እንዳለብን ላይ ያወራናቸውን ነገሮችን እንዳላረሳቸውም ዳታ አናሊሲስ መማር እንፈልጋለን ብለን ስለነበረ ቀን 1 እና እስከ 3 ድረስ ኤክሴል አድቫንስድ ነገሮችን መማር እንዳለብን እየነገረን ነው። ከዛ ስኩዌል እያለ ይቀጥላል። እናንተም ከላይ የእናንተን ግባችሁን በነገራችሁት ቁጥር እዚህ ጋር እቅዶቹን ከእናንተ ጋር የሚሄዱ ይሆናሉ ማለት ነው። ይዋቸው እዚህ ጋር እንዳለ ቀኖቹን እየቆጠረልኝ ነው። 18 ደርሷል፣ 21 እያለ ይቀጥላል ማለት ነው። እዚህ ጋር ደግሞ ፕሮቲፖችን ሁሉ ይሰጠናል። ስለዚህ እናንተም እቅዶቻችሁ እንደዚህ እያስገባችሁለት አብራችሁ ከያይ ጋር በመስራት ራሳችሁን መቀየር ትችላላችሁ ማለት ነው። ነገር ግን ቲዮሪውን ብቻ ሳይሆን ወደ ተግባር ከቀየር ነው ብቻ ነው ውጤታማ ልንሆን የምንችለው። ከዛ አሁን እዚህ ጋር ለምሳሌ ዘግተነው እንውጣ። ሌላ ጊዜ ስትመለሱ ስልካችሁ ላይ ሊሆን ይችላል ወይም ኮምፒውተር ላይ ሊሆን ይችላል፣ ተቀምጦ ነው የምታገኙት ማለት ነው። በጀምስ መልክ ነው ያስቀመጥነው። ይኸውና ወደ ስኬት የሚለው እዚህ ጋር ከፍተን መመልከት እንችላለን። ሁልጊዜ ከላይ ማግኘት ከፈልጋችሁም ራይት ክሊክ ነክታችሁ ፒን ታደርጉታላችሁ። ከዛ ሁሌ ከላይ ይገኛል። እዚህ ላይ ክሊክ እያደረግን ካቆምንበት ውይይታችንን እንቀጥላለን። እንደምታዩት ቅድም ያወራ ነው ይኸውና፣ ይሄን መክፈት እንችላለን። አዲስ ብዙ እየጨመረ መሄድ እንችላለን ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን ሰራላችሁ ከፈልጋችሁ ቪዲዮውን ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።